ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዴ ያላችሁ ሙኝላችኋለሁ። በስቲስ ጎንዶል ዋዳች ላይክ እና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሉ። ለዚህም ኮልቪ አመሰግናችኋለሁ። ሀሳቡ ሲሞቻችሁ 3000 ላይክ እንድትገጩን በትህትና አጎብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው ሰበር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና የመከላከያው ሚኒስተር ፒት ሄግሴት ኢራንን እንታገሳት ብለን ነው እንጂ አይቀጡ ቅጣት እንቆጣት ነበር ነው ያሉት። ማአት ነው የምናወድመው ኢራን ምድር ላይ ማአት ነገሮችን ማውደም እንችል ነበር። ነገር ግን ትዕግስት ይሻላል ብለን ነው ሞታገስ ያስፈልጋል። አሜሪካ እኮ ኢራን ላይ 1000 ቶማሃውክ ሚሳኤሎችን የተጠቀመችው 1000 ካላት ሚሳኤሎች ውስጥ 30% ዋን ሶርድ አንድ ሶስተኛን ተጠቅማለች ኢራን ላይ። ነገር ግን አሁን ሰሞኑን እንደምታውቁት ኩዌት ላይ ኢራን የበቀል እርምጃ ወስዳለች። እሳት ነው የወረደው እሳት። 5 የአሜሪካ መከላከያ አባሎች ሞተዋል፣ ወታደሮቿ ማለት ነው። እና ብዙ አሜሪካን እየተቆጡ ነው። እንዴት ወታደሮቻችን ሲረግፉ ኢራንን አትበቀሉም፣ እንዴት እርምጃ አትወስዱም የሚል ውግዘት ከብዙ አሜሪካና ፖለቲከኞች እየወረደ ነው ያለው። 5ቱ ህይወታቸው ያለፉትን ራሱ ፔንታጎን ይፋ አድርጓል ለህዝብ። ሌሎቹ ደግሞ በከፍተኛ ሁኔታ የቆሰሉ የተጎዱ አደጋ የደረሰባቸው አለ። እና ይህን የመሰለ በቀል ኢራን ከተበቀለች በኋላ ትራምፕ ለምንድነው እኛስ እርምጃ ማንወስደው ለሚለው ጥያቄ ከመከላከያ ሚኒስተራቸው ጋር ሆኖ ምንድነው ያሉት? እንታገስ እስቲ፣ ትዕግስት ያስፈልጋል። ትዕግስትን አስተማረቻቸው ኢራን። ሰላም ወዳድነትን፣ ፍቅር ወዳድነትን፣ መነጋገርን፣ ድርድርን ለአሜሪካ ሀሁ ያስቆጠረች ነች ኢራን። ሀሁ ከዚህ በፊት አታቆም ነበር ትዕግስት ምን እንደሆነ። ሊቢያ ላይ ትዕግስት የላትም። የመን ላይም ሶሪያ ላይም ሞላ አፍሪካ ላይም አረቦችም ላይ ትዕግስት የላትም። እና ለመጀመሪያ ጊዜ አሜሪካ በኢራን ምድር ላይ እንግዲህ ትዕግስት እየተማረች ይመስላል። ሲኤስአይኤስ የተባለ ዓለም አቀፍ የደህንነትና ወታደራዊ ጉዳዮችን የሚመራመር የደህንነት ተቋም ነው። ይሄ ተቋም ባወጣው መሰረት እንግዲህ አሜሪካ 1/3 የሚሆኑ የቶማሃውክ ሚሳኤሎቿ በኢራን ምክንያት እምሽክ ብሎ አልቀዋል የተባለ። እንግዲህ ያለ ቶማሃውክ ሚሳኤል የአሜሪካ የጦር መርከቦች ባዶ ቀፎ ናቸው፣ ምንም አይሰሩም። ዋን ሰርድ የሚሆነውን የቶማሃውክ ሚሳኤል በ39 ቀን ጦርነት አብቅቷል። ከዛ በፊት በዩክሬን ጉዳይ አሜሪካ ብዙ ሚሳኤሎቿን አውጥታ ጨርሳለች። ኢንተርሰፕተሩንም ቶማሃውኩንም ማጥቂያውንም መከላከያውንም በከፍተኛ ሁኔታ አጥታለች። እንደምታውቁት በየመን ያለው ውጊያ ብዙ መሳሪያዎቿ ወድሟል። ለእስራኤል ብዙ መሳሪያዎችን ሰጥታለች። ስለዚህ አሁን እየተሟጣጣ ባዶ ቂጣ ልቆር ትንሽ ነው የቀረ። እንደገና ዩክሬንም የኢንተርሴፕተር ያለህ እያለች ነው። ዩክሬን እየለመነች ነው አሜሪካን። ወደምኩ አለኩ አንቺን ብዬ ጭራሽ አሜሪካ ዩክሬንን ተደራደሩ፣ እኔ እዚህ ጉዳይ ውስጥ አታስጨንቁኝ ያለች። ተደራደሪ ዩክሬን ከራሽያ ጋር ያለውን ጉዳይ ተደራድራ መፍታት ትችላለች። በእርግጥ ጠዋት እንዲህ ትላለች፣ ከሰዓት ለዩክሬን መሳሪያ ታቀበላለች። ነገር ግን አሁን እጇም እግሯም መላወስ የማይችልበት ደረጃ ተደርሳልና የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ኢራንን እንታገሳት ብለን ነው። በፍጹም ሊታገሳት አይችልም። በፍጹም ማንን እንደታገሱ ይታገሳሉ? አረቡ በሙሉ ተንቀጥቅጠ ነው ያለ። የኩዌት መግለጫ በጣም አስቂኝ ነው። ፓኪስታንን የመሰለች ኦማንን የመሰለች ብዙ ወንድም ሀገሮች ሰላም ለማውረድ በሚሯሯጡበት ጊዜ ኢራን እንደዚህ ያለ ሰቅጣጭ ጦርነትን ሊያፋፍምና ሰላምን ሊያሳጣ የሚችል ጥቃት መሰንዘሯ በጣም አሳዝነኛል። እውነት ኩዌት አስቂኝ ሀገሮች ናቸው እነዚህ። ሚጢጢ የበሬ ግንባር የሚያክሉ ናቸው። የበሬ ግንባር የሚያክሉ ሀገሮች ናቸው እነ ኩዌት። እና እነዚህ ሀገሮች ኢራን ላይ ለመሳለቅ ይሞክራሉ። እና ኢራንን ዋጋ ነው ጥያቄ። አሁንም ነገም ከነገ ቀጭን ትዕዛዝ መጥቷል ከኢራን። ይሄን ታረጋለህ፣ ካላረክ እንዋጋ። ድርድርም አያስፈልግም፣ ንግግርም እኔ ማናግራችሁ በድሮኖቼ ነው፣ በሚሳኤል ነው ማናግራችሁ። ጥቅሜን ማስጠብቀው በድሮኖቼና በባሊስቲክ በክሩዝ ሚሳኤሎች ነው እንጂ በድርድር አይደለም። የሰጠሁትን ቀጭን ትዕዛዝ ትቀበላለህ ወይስ አትቀበል? እቀበላለሁ። ጠዋት አልቀበልም፣ ከሰዓት ማታ ልቀበልም ላልቀበልም እችላለሁ። የማምታታት ስራ ነው ያለ። እስራኤል የዚህ ጦርነት ምንም አይነት ድርድር እንደማትፈልግ ነው። አሁን አልጀዚራም ራሱ ትናንትና ይዞት የወጣው መረጃ
በአሜሪካና በእስራኤል መካከል ማነው በአሜሪካና በኢራን መካከል ያለው ድርድር እንዲሳካ አትፈልግም ነው የሚለው የአልጀዚራ ዘገባና ምክንያቷ ምንድነው? የሊባኖስ ጉዳይ ነው። እንደምታወቀው በተቻለ አቅም የሊባኖስን መሬት ለመውረር ብዙ ጥረት እየተደረገ ነው። ጨምሮም ለማጥቃት፣ ለመውረር፣ ለመግዳት በጣም ብዙ ርቀት እየተሄደ ስለሆነ ምናልባት በኢራኑ ድርድር ውስጥ ሊባኖስ የምትካተት ከሆነ አስቸጋሪ ያደርገዋል፣ አስቸጋሪ ያደርገዋል። ስለዚህ ኢራን ደግሞ እኔ ሙቼ እገኛለሁ ከሊባኖስ ጋር ከሂዝቦላ ጋርም ከሐማስ ጋርም ከየመኑ ታጣቂዎች ጋር ምን አብሬ እሞታለሁ ከሁቲ ጋር እና አሁን የኢራንን ነጥሎ ለመተው ፈልገዋል። ኢራንን ለብቻ ሰላም አውርዶ የሆነች ገንዘብ ሰጥቶ ለመፋታት ሞክሯል። አንፋታም። ኩዌት ላይ ዝም ብዬ የሙከራ ነው ጥቃት እንጂ የለየለት ደንበኛ ውጊያ ከፍታለሁ። ይሄ ለማስተማሪያ ያክል እኔ ላይ ጥቃት ሰንዝሮ አርፎ መቀመጥ የለም። ለቅመው አውቀዋል። በቃ ኢራኖቹ የቱ ጋር ስስ ብልት እንደሆነ የእስራኤልና የአሜሪካ ለቅመው ስላወቁ ጥቃት ሲሰነዝሩ ፍጹም አስተማሪ በልቦና የሚቀር አድርገው ነው በልቦና የሚቀር ነው እና ትራምፕ እንደሚደነፋ አይደለም። እሱ ወጥቶ ይደነፋል። ዛቻው ቆረርተው ሞቶ በሞቶ አሸንፈናል፣ ድብልቅልቁ ወጥቷል። አይሰራም እንደዛ አይነቱ። ምክንያቱም እውነታውን ዓለም ያውቀዋል። Their air force is totally gone, 100%. Their military, we sort of left it alone because we think that their military is somewhat moderate. They have other people that aren't moderate. We've taken them out. We've taken different forms of leadership out. We've actually left their military alone. People would be surprised. ሄዷል ነው የሚለው። እንደ ትራምፕ እኮ አካሄድ ከሆነ ሁሉ ነገር ሄዷል፣ አልቋል፣ ወድሟል፣ ተፈጽሟል። ባህር ኃይሉም አልቋል፣ አየር ኃይሉም አልቋል፣ ሚሳኤሉም አልቋል፣ ሁሉ ነገር አልቋል፣ ወድሟል። 100% ነው። 99.9 እንኳን ተስፋ የለው። የሚገርም ነው፣ የሚገርም በእውነት 100% በድፍረት። ታዲያ የሁሉ ልምምጥ ምንድን ነው? ጠዋት ተስማምተናል፣ ከሰዓት ልንስማማ ነው፣ ማታ ደግሞ አልተስማማንም፣ ቆይ ነገ እንደራደር፣ ዛሬ ነው። ይሄ ሁሉ እጉር መላስ፣ ይሄ ሁሉ ሞሎ ማመጥ፣ ይሄ ሁሉ መንፈራፈር ምክንያቱ ምንድን ነው ታዲያ? ሙሉ በሙሉ ከተሸነፉ አያውቁትም፣ የሚናገሩት አያውቁትም። በትልቅ የአገር መሪ ደረጃ በዚህ ደረጃ መቀደድ፣ ዓለም አቀፍ ተቋሞች እንደዛ አይደለም እያለ ያሉት ራሱ የአሜሪካ ሚዲያዎች ሲኤንኤን፣ ፎክስ ኒውስ እንደምታውቁት ማንም ቢሆን ዘመድ ከዘመዱ አህያ ከመዱ ነው። የትኛውም ሚዲያ የአውሮፓና የአሜሪካ ሚዲያ ለኢራን ውግንና ሊያሳይ አይችልም። እንደምታውቁት ሀገራዊ ጥቅማቸውን ያስቀድማሉ። ገለልተኛ የሚባል ሚዲያ የለም። ይሄ ድራማ ነው፣ ለእናንተ ነው የሚመስላችሁ። ገለልተኛ ሚዲያ እኔ ብቻ ነኝ። ይሄ ነው ገለልተኛ የሚባል። ሁሉም ቅጥረኛ ነው፣ ሁሉም ተላላኪ ነው። ነገር ግን ዱላው ሲበዛ እነዚህ ሰዎች ይዘውን ወደ መቀመቅ እየገቡ ነው የሚል ፍርሃት እኮ ነው። አሁን እኮ የትኛውም የአውሮፓ ዜጋም ሆነ የአሜሪካ ዜጋ ውጤት እስካመጣልኝ ድረስ እኔ አጨብጭብልሃለሁ፣ ወደ ፈለከው አቅጣጫ ሂድ። ነገር ግን ትክክል አይደለም ብለው ሙገት ውስጥ የሚገቡት ምንድነው? በሐላሉም ይሁን በሐራሙም ነገርየውን ውጤት አምጣ፣ ነገር ግን ውጤት የማታመጣበት ነገር ካመጣ አውግዛለሁ፣ ሶድባለሁ፣ አንቋሻለሁ፣ አውርዳለሁ ከስልጣን። ስለዚህ የኢራኑ ጉዳይ የዓለም የአውሮፓና አሜሪካን ዜጎች በሐላሉም በሐራሙም ውጤት አምጣ፣ በግራም ሂድ፣ በቀኝ በኋላይም ሂድ፣ ቦታች ውጤት አምጣ፣ ካላመጣ ግን ወዮልህ ነው እያሉ ያሉት እና ይሄ ዱንፋታ እየተወጣ የሚደነፋው 100% ባህር ኃይሉ 100% አየር ኃይሉ 100% ድሮን 100% ሚሳኤሉ አልቋል ይላል። ሰው አይደንት የማትገቡት ባህር ኃይል ከሌለ አየር ኃይል ከሌለ ለምን ኢራንን አትቆጣጠሩም ብትል አያውቁትም። እነሱ መልስም የላቸው እና የተጎደሉ ወታደሮቻቸው በቀል ከባድ በቀል መበቀል ይፈልጋሉ። ነገር ግን በምን ሁኔታ በምን አቅም ኢራን ስለሆነች ነው እንጂ ሌላ ሀገር ቢሆን 5 ወታደር ገሎ ያን ሁሉ ወታደር አቁስሎ ንብረት አውድሞ ድሮኖች አውድሞ ራዳሮች አውድሞ እንዴ ሰከንድ አይታጎሱም። ሰከንድ ኢራን ግን ግድ ነው ደግመህ እንድታስብ ትረዳሃለች። ወደ ልቦና እንድትመለስ ፈጣሪ መኖርን እንድታቅ ትረዳሃለች እና መንፈሳዊም
ዓለማዊም ጥቅም ነው ያለው እና በሁሉም እየተጠቀሙ ያሉ ይመስለኛል አሜሪካኖቹ። ትግስታቸው ግን በጣም አስቂኝም አዝናኝም ነው ለማለት ያክል ነው። ይሄን ሀሳቡን አሳሲሞቻችን ላይ አድርጎ ሼር አድርጎ ወዳችኋለሁ።